ትሪትመንት በአጭር ጊዜ ውስጥ ተጠቅማችሁ ለውጡን የምታዩበት ነው የሚሆነው። ይህንን ትሪትመንት ከተጠቀማችሁ ጸጉራችሁ ያለማቋረጥና በፍጥነት ነው የሚያድግላችሁ። እንዲሁም ደግሞ የሽንኩርት ውሃ ጸጉራችንን በአጭር ጊዜ ውስጥ ለማሳደግና ለማብዛት እንዲሁም ደግሞ ብዙ ጊዜ ቅንድባችሁ በጣም ትንሽዬ ለሆነ ቤቢ ሄር ላይ ሌላችሁ ጸጉራችሁም ደግሞ ስስ ከሆነ እንዲሁም ደግሞ ጸጉራችሁ በጣም የሚነቃቀል ከሆነ የጸጉር መነቃቀልን ይቀንስላችኋል። በዛው ልክ ደግሞ ጸጉራችሁ እንዲፋፋና ያለማቋረጥ ነው የሚያሳድግላችሁ። ጸጉራችሁ እንዲዳብርና ያማረ ጠንካራ ጸጉር እንዲኖራችሁ ያደርግላችኋል። ብሎ አሰራሩን የማሳያችሁ ነው የሚሆነው። ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬም እንደተለመደው በአዲስ ቪዲዮ ነው የመጣሁኝ። ዛሬ የማሳያችሁ 5ኛ ሳምንት ቻሌንጅ ነው። እርግጥ እኔ በ8 ቀን አይደለም የምታጠበው በ10 ቀን አንዴ ስለሆነ የምታጠበውኝ በ10 ቀን አንዴ ስለሆነ ያው ሳምንት ያልፈዋል ማለት ነው። ዛሬ 5ኛውን እጄላችሁ መጥቻለሁ። እዚህ ጋር ሩዝ 4 ማንኪያ ሩዝ ማለት ነው ተዘብዝፎ ፍሪጅ ውስጥ 2 ቀን ያደረ ነበረኝ። ይሄንን ጸጉሬ በጣም የሚደርቅብኝ ከሆነ ጸጉሬን እንደማፍታቻ የምጠቀምበት ነው። ምክንያቱም ጸጉሬን ለማፍታቻ ስለምጠቀም ወይ ቁርንፍድ ውሃ ወይ የጥብስ ቅጠል ውሃ ወይ ሩዝ ውሃ አላጣም ማለት ነው። እዚህ ጋር ውሃውንም የዘፈዘፍኩበትን ውሃውን ካረኩ በኋላ 2 የሾርባ ማንኪያ ሙላ አድርጌበታለሁ ማለት ነው። ይሄንን እንዲበስልልኝ እጥደዋለሁ። በደንብ አድርጎ መብሰል አለበት፣ በደንብ ክሬም እንዲወጣ። ይሄንን የቀረውን ደግሞ ፍሪጅ አርጋችሁ ለፊታችሁም ጸጉራችሁን ታጥባችሁ ከጨረሳችሁ በኋላ እንዲሁም ደግሞ ሻምፑ የሚደርቅባችሁ ከሆነ ለሻምፑ ማቅጠኛ መጠቀም ትችላላችሁ ማለት ነው። እዚህ ጋር እኔ ሬት ማለት ነው ሬቱ በጣም ብዙ ነው። ምክንያቱም ከዚህ በፊት ቆርጬው ስለነበረ ቆራርጫቸው በጣም ትናንሾች ናቸው፣ ግን ውስጣቸው ብዙ ጄል ስላለ ሬት ስትጠቀሙ ብዙዎቻችሁ ሬት ስንጠቀም አሳክከን ለምትሉኝ ቤተሰቦቼ ማለት ነው እዚህ ጋር ከመስራታችሁ በፊት ለቅባትም ሆነ ለትሪትመንት በዚህ መልኩ እሾኩን ካስወገዳችሁ በኋላ ማለት ነው ውሃ አርጋችሁ የሆነ ሰፋ ያለ እቃ ውስጥ ቢያንስ እስከ 5 ደቂቃ አቆዩት ማለት ነው። ምክንያቱም ውስጡ ያለው መርዛማ ነገሩ በውሃው እርግጥ እኔ አጥቤዋለሁኝ፣ ግን ደግሞ ድጋሚ እንደዚህ እሾኩን ከቆረጣችሁ በኋላ ግዴታ ማጠብ አለባችሁ። ቢያንስ 5 ደቂቃ ያህል 2-3 የውሃ ቀያይራችሁ በደንብ አርጋችሁ ጠቡት። እስከ 5 ደቂቃ ውሃ ውስጥ ቢቀመጥ በደንብ አርጎ ምዝምዝ ብሎ ያለው ውስጡ ያለው እንትኑ ይሄ ፈሳሹ ማለት ነው ይወጣላችኋል። እሱ ነው የሚያሳክከው። እንዲሁም ደግሞ ሽታ እንዳይፈጠር ያደርግላችኋል። ብዙ ጊዜ ሬት ስትጠቀሙ በዚህ መልኩ አጥፋችሁ በደንብ አርጋችሁ እጠቡት ማለት ነው። እንደምታዩት ውሃው ትንሽዬ ወደ አረንጓዴ ነክ ነገር እየተቀየረ ነው። ምክንያቱም ፈሳሹ እዚህ ሾክ የቆረጥኩበት ላይ ስላለ ይሄን እንደዚህ አርጌ በደንብ አርጌ ካጠብኩትኝ በኋላ እንግዲህ በደንብ አርጋችሁ ደግሞ አድርጉት። ካደረቃችሁ በኋላም ለቅባት ከሆነ ቆራርጣችሁ ለትሪትመንት ነው ዛሬ የምሰራው። ለትሪትመንቱ ደግሞ ጁሱን ጄሉን ማለት ነው ጄሉን ነው የምወስደው፣ ምክንያቱም ጁሱን ስለሆነ የምፈልገው። በዚህ መልኩ ከተጠቀማችሁ ምንም የሚያሳክካችሁም ሆነ ሽታውን የሚቀይርባችሁ አይሆንም ማለት ነው። እንደዚህ አድርጋችሁ ሰርታችሁ ተጠቀሙት። ሁሉም እኔ ብዙ ጊዜ ቅባትም ስሰራ ሆነ እንዲሁም ደግሞ ትሪትመንት ስሰራ ብዙ ጊዜ ሬት ተጠቀማለሁ። ሬት ያው በቤቴ ስለማገኝ እንዲሁም ደግሞ ለጸጉር ደግሞ ጥንካሬ ራሱ በጣም አንደኛ ስለሆነ ለዛኔ በደንብ አድርጌ ነው የምጠቀመው ማለት ነው። ሁሌ መጠቀም እችላለሁ ማለት ትችላላችሁ። ምክንያቱም በትሪትመንት ውስጥ ሬት አይጠፋም፣ ምክንያቱም ሁሌ ነው የምጠቀመው ማለት ነው። እና እዚህ ጋር 5ኛ ሳምንት ቻሌንጅ ማለት ነው ከአንድ ጀምራችሁ እስከ 5 ያላችሁ ውድ ቤተሰቦቼ አሁን ላይ ምን ለውጥ አያችሁ? ምክንያቱም የጸጉራችሁ የመነቃቀሉ የመርገፉ እንዲሁም ደግሞ ብዛቱን እንዴት ነው? ብዛት እርግጥ በዚህ በ5ኛ ሳምንት ቻሌንጅ ይኖረዋል አልልም፣ ምክንያቱም ጊዜ ይፈልጋል። ማንኛውም ነገር ቢያንስ እስከ 3 ወር እስከ 4 ወር እስከ 5 ሊፈጅ ይችላል ማለት ነው። ግን ደግሞ የጸጉራችሁ መነቃቀል የጸጉራችሁ መርገፍ መሰባበር እና ለስላሴውን ብትነግሩኝና በኮሜንት ምክንያቱም በእናንተ ምክንያት ስለሆነ ቻሌንጅ እየጀመርኩትኝ እርግጥ እኔ በሳምንት የምጠቀመው ነው። ግን ደግሞ ይሄንን ቻሌንጅ ስንጠቀም በብዛት ጸጉራችን ስስ ነው ከግንባራችን የሸሸ ነው ለምትሉኝ ቤተሰቦቼ ለእናንተ ስለሆነ ጸጉራችሁ ምን ላይ ነው? ምክንያቱም በኮሜንት አሳውቁኝ። የእናንተ ኮሜንት ለኔ ብርታቴ ስለሆነ ማለት ነው። እዚህ ጋር እንግዲህ
እሬቱን በዚህ መልኩ አጥቤው አድርቄው ከጨረስኩኝ በኋላ ጄሉ በዚህ መልኩ እያወጣሁት ይገኛለሁኝ። እንደዚህ እያወጣችሁኝ ይሄንን ለፊታችሁ ራሱ ፊታችሁ የሆነ ጥቋቁር ነጠብጣብ ካላችሁ ከእርድ ጋርም ቀላቅላችሁ ለፊታችሁ መጠቀም ትችላላችሁ። እርድ ለውበት በጣም 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 አንደኛ ነው ማለት ነው። ልነግራችኋል። እሬት ለቆዳችን፣ ለፊታችን፣ ለሁሉ ነገራችን በጣም ብዙ ጥቅም ነው ያለው። እዚህ ጋር እንግዲህ መግቢያው ላይ እንዳሳየኋችሁ ሽንኩርት፣ በተለይ ደግሞ ጸጉራችሁ ያለ እድሜ የሚወጣ ሽበትን ከስር ማለት ነው እንዳይወጣ ሽበት እንዳይወጣና ሽበት ያለ እድሜ እንዳይወጣ እንዲሁም ደግሞ ሽበቱ እንዲዘገይ ያደርግልናል። በዛው ልክ ደግሞ የጸጉራችንን እድገትን ያፋጥናል። ጸጉራችን ጠንካራና በቀላሉ የማይነቃቀል ብዛት እንዲኖረው ቤቢ ሄር ለሌላችሁ እንዲሁም ደግሞ ከግንባራችሁ ለሸሸባችሁ እንደዚህ ጁስን መስራት አይጠበቅባችሁም። በዚህ መልኩም ቆርጣችሁኝ ግንባራችሁ ላይም ሆነ ጸጉራችሁ እንዲበቅል የምትፈልጉበት ቦታ በዚህ መልኩ ቆርጣችሁ ማሸት ትችላላችሁ። ነጭ ሽንኩርትን መጠቀም ትችላላችሁ ማለት ነው። እዚህ ጋር በዚህ መልኩ ሽንኩርቴ እንደዚህ ከነ ቆዳው ነው የምጠቀመውኝ። ቆዳው ራሱ በጣም ብዙ ጥቅም ነው ያለው። እዚህ ሽንኩርቱን በዚህ መልኩ እንዲፈጭልኝ ቆረጥ ካረኩ በኋላ ጄሉን ወስጄ ያዘጋጀሁትኝን እሬት ማለት ነው አንድ ላይ ከሽንኩርቱ ጋር አድርጌ ምንም ነገር አልጨምርም። ምክንያቱም ጄሉ ራሱ በማሽን በሚፈጭ ሰዓት በጣም ጁስ ስለሚሆን ውሃ አያስፈልገውም ማለት ነው። ለብቻ ነው ፈጭቼ የማጠለው። ሽንኩርቱንና እሬቱን እንደዚህ ከሩዙ ጋር መፈጨው ከሆነ የሆነ ከፀጉሬ ላይ ነጫጭ ነገሮች ስለሚኖረው ለብቻ ፈይታችሁ ብታጠሉት ይበልጥ አሪፍ ይሆናል ማለት ነው። እንደዚህ አድርጋችሁ ይሄንን መጠቀም ትችላላችሁ። ግን እኔ ብዙ ጊዜ ፀጉሬ ላይ የሆነ 1 ሰዓት 2 ሰዓት ስለሆነ ማቆየው ቶሎ እንዳይወጣ በጁስ መልኩ በመጠቀመው ሰዓት እኔ ፀጉሬ ላይ የመቆየት አቅም የለውም፣ ምክንያቱም ይፈሳል ማለት ነውና ያንን የሚያደርግልኝ ደግሞ ሩዝ ነው የተጠቀመው። የሶስቱንም ጥቅም በአንድ ጊዜ እናገኛለን ማለት ነው። ምክንያቱም የሽንኩርቱንም የሬቱንም የሩዙንም ማለት ነውና በሳይንስ የተረጋገጠ ለፀጉራችን ለውበታችን በጣም አንደኛ ነው። ሬትም ቢሆን ሽንኩርትም በተለይ ዶክተሮች እንዳውም ፀጉራቸው በጣም ለሳሳ ሰዎች የሽንኩርት ቅባቶች፣ የሽንኩርት ትሪትመንቶች ከውጭ የሚገዙ ነው ብዙ ጊዜ የሚያዙላቸው። እንዲሁም ደግሞ በሳይንስም በጥናቶችም የተረጋገጠ ነው ለፀጉር። እዚህ ጋር ያበሰልኩት ሩዝ ምንም ነገር የተጨመረ ነገር የለበትም። እንዳያችሁት መጀመሪያ ላይ መግቢያ ላይ እንዳሳየኋችሁ ውሃ ብቻ ነው የሩዙን ውሃ ጨምሬ ያበሰልኩትኝ እዚህ ጋር በመፍጫ እንዲሆን ምክንያቱም ክሬም እንዲሆንልኝ ስለሆነ የምፈልገው የሬቱም ሽንኩርቱም ጁሳማ ስለሆነ ከዚህ ጋር በደንብ ክሬም እንዲሆን ሩዙንም ካበሰልኩት በኋላ ቀዝቀዝ ሲል ነው መፈጫው ማለት ነው ሩዙ። ምክንያቱም ትኩስ መሆን የለበትም። የሽንኩርቱን ሽታ ሽንኩርቱ ልክ እንደተቀቀለ ይሆንና ሩዙ ትኩስ ከሆነ የሆነ ሽታውን እኔ ስለማይመቸኝ ሩዙ ከቀዘቀዘ በኋላ ነው የምፈጨው ማለት ነው። ሩዙ ከቀዘቀዘ በኋላ ሶስቱንም አንድ ላይ አድርጌ እዩት። በዚህ መልኩ ምንም አይነት ማጥለያ ራሱ አያስፈልገውም። ሩዙ የበሰለ ነው። ሽንኩርቱንና ሬቱን ራሱ አጥልየው ስለነበረ እንደዚሁ ነው የምጠቀመው ማለት ነው። ምንም አይነት ነገር ስለሌለው አሁን ይህንን እንዳጋጣሚ ሆኖ ቪዲዮ በመቀባ ሰዓት ለመቅረጽ አልቻልኩም። በጣም ስራ በዝቶብኝ ስለነበረ ማለት ነው። አሰራሩን ብቻ ነው ለዛሬ ይዤላችሁ የመጣሁትኝ። በጣም ነው የምትወዱት። በጣም ለፀጉራችሁ አንደኛ የሆነ ነው። እዚህ ጋር እኔ የሬት ቅባት ከዚህ በፊት የሰራሁት ነበረ። እሱን 3 ማንኪያ ተጠቅም ያለው። ካስተርም ሆነ ያላችሁን ቅባት መጨመር ትችላላችሁ። በጣም አሪፍ ነው። ይሄን ተቀብታችሁ 1 ሰዓትም ሆነ 2 ሰዓት አቆይታችሁ ከዛ በላይ ባታስቀምጡት አሪፍ ነው። ግን ደግሞ ከ1 ሰዓት ያነሰ ባታስቀምጡት ያም ደግሞ ይመረጣል ማለት ነው። በላስቲክ ሽፍን አድርጋችሁ ስራችሁን ሰርታችሁ ስጨርሱ መታጠብ ትችላላችሁ። ይሄን ይመስላል እንግዲህ ውድ ቤተሰቦቼ ለዛሬ እዤላችሁ የመጣሁትኝ። ለውጡን ደግሞ እንዳልኳችሁ በኮሜንት አሳውቁኝ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለዛሬ ይዤላችሁ የመጣሁትኝ ይሄን ይመስላል። በሌላ እስከምንገናኝ ቻው ቻው።